ትላንትና የፌዴራል መንግስት ለታማኝ ግብር ከፋዮች የእውቅናና ሽልማት መርሃ ግብር አዘጋጅቶ ነበርና በፕሮግራሙ ላይ ከተሸለሙ ባለሀብቶች መካከል አንዱ አቶ ያደታ ጁነዲ ይገኙበታል ማለት ነው። አቶ ያደታ ጁነዲ ከታማኝ ግብር ከፋይነታቸው ባሻገር በማህበራዊው ዘርፍ እያበረከቱት ላለው አስተዋጽኦ መንግስት እውቅናና ሽልማት ሰጥቷቸዋል ማለት ነው እና አቶ ያደታ ከተሸለሙት ሽልማቶች መካከል የዲፕሎማቲክ ፓስፖርት እና የቪአይፒ ሰርተፊኬት ይገኝበታል ማለት ነው እና ይህንን ሽልማት ሳይ አንድ ነገር ትዝ አለኝ። አመልማል አባተ በአንድ ወቅት ሴፉ ፋንታውን ሾው ላይ ይሁን ጆሲ ኢንዛውስ ሾው ላይ ቀርባ አሊ ቢራ የቪአይፒ ሰርተፊኬት ባለማግኘቱ ምክንያት ኤርፖርት ላይ ትልቅ መጉላላት ሲደርስበት አይታ አሊ ቢራ የቪአይፒ ሰርተፊኬት እንዲያገኝ ከመንግስት አካላት ጋር የተለያዩ ቢሮዎች የሄደች ስትለምን፣ ስትማፀን፣ ስትለፋ እንደነበረ በአንደበቷ ስትናገር አይተናል፣ ሰምተናል ማለት ነው ሁላችንም። አሊ ቢራ እንግዲህ ለሀገር ምን አይነት ውለታ እንደከፈለ ማን ነው ምንድን ነው የሚለውን ሁላችንም እናውቃለን። አሊ ቢራ እና በሰዓቱ እዚህ ግባ የማይባል አስተዋጽኦ ያበረከቱ ሰዎች በቀላሉ ቪአይፒ ሰርተፊኬት በሚያገኙበት በዛ ዘመን አሊ ቢራ ግን ቪአይፒ ሰርተፊኬት ተነፍጎ ተከልክሎ ለረጅም ዓመታት ሲሰቃይ እንደነበረ አመልማል አባተ በራሷ አንደበት ተናግራለች። እና ምንም ቁም ነገር እዚህ ግባ የማይባል ነገር ያልሰሩ ሰዎች ቪአይፒ ሰርተፊኬት በቀላሉ ያገኙ ነበር በኢህአዴግ ጊዜ። አሊ ቢራ ግን ይህን አልታደለም። አመልማል እስክትረዳው አግዛው ለምና ብዙ ቦታዎች ላይ ዞራ ነው ያስወጣችለት አመልማል ማለት ነው። እና አሊ ቢራ ለምንድን ነው በሰዓቱ በቀላሉ ያልተሰጠው ብለን ብንጠይቅ ያው ግልጽ ነው። በኢህአዴግ ጊዜ የኦሮሞ ልጅ ብዙ አይታመንም፣ ብዙ እንትን አይባልም። ምንም ያህል አስተዋጽኦ ቢያበረክት ስራ ቢሰራ ከፖለቲካ ጋር በተገናኘ እንደዚህ አይነት ፕሪቪሌጆች የማግኘት እድሉ ጠባብ ነው። ቢያገኝም ደግሞ በሙሉ ልብ አይሰጠውም ማለት ነው እና ዛሬ አቶ ያደታ ጁነዲን ይህንን ሽልማት ሲቀበሉ ሳይ በጣም ነው ደስ ያለኝ። ትልቅ ለውጥ ነው። በነገራችን ላይ አቶ ያደታ ምንም እንኳን ሰርተው ባበረከቱት አስተዋጽኦ ልክ ይሄ እውቅና የሚገባቸው ሆኖ የወሰዱ ቢሆንም ድሮ በኢህአዴግ ጊዜ ቢሆን ግን ይህን ያገኙታል ወይ ቢባል አንድ ነገር ነው። አሁን እሳቸው የዲፕሎማቲክ ፓስፖርት እና የቪአይፒ ሰርቲፊኬት አግኝተዋል። ይሄ ፌቨር ተሰርቶላቸው አይደለም፣ ስለሰሩ ነው። በኢህአዴግ ጊዜ ግን ሰርተውም ቢሆን እንግዲህ ቪአይፒ ሰርቲፊኬት ማግኘት ምን ያህል አስቸጋሪ እንደሆነ ከአሊ ቢራ ህይወት አይተናል። ኢንተርቪውን ፈልጋችሁ ይዙት። በነገራችን እውነቴን ነው። አመልማል ቃል በቃል ተናግራለች። ብዙ አርቲስቶች እዚህ ግባ የሚባል ስም የሌላቸው ምንም አስተዋጽኦ ምንም ስራ ለሀገራቸው ምንም ያላበረከቱ ያንን ያህል የሚቆጠርላቸው ስራ ያልሰሩ ሰዎች በቀላሉ ዲፕሎማቲክ ሰርቲፊኬት ይዘው ሲንቀሳቀሱ፣ አሊ ቢራ ግን ብዙ ዋጋ ከፍሎ ነበር ይሄ ዲፕሎማቲክ ሰርቲፊኬት ሳይሰጠው ቆርጦ። ይሄ ዛሬ ደግሞ ያደታ ጁነዲን በሰሩት ልክ ይሄ ሽልማት ተሰጥቷቸዋል ማለት ነው እና የኦሮሞ ልጆች እኔ ይሄንን ዘረኝነት ወይ ሌላ ነገር ለመናገር ሳይሆን ያለውን ልዩነት በደንብ እንድታዩ ነው ማለት ነው እና ቀላል ነገር አይደለም ይሄ እውቅና። ምንም እንኳን የተሸለመው ያደታ ጁነዲን ቢሆንም ከዛ በስተጀርባ ያለው ድሮ የተከለከለው አሊ ቢራ ነው። የተከለከለበትን ምክንያት ስለምናውቅ ነው። ዛሬ ደግሞ እሳቸው የእውቅናት ሲሰጣቸው ደግሞ የተሰጣቸውን ምክንያት ሰርተው ቢሆንም ስራቸውን ሪኮግናይዝ የሚያደርግ መንግስት ደግሞ ስለመኖሩ አመላካሽ ነው እና አቶ ያደታ ጁነዲን የሚገባቸው ሆነው ወስደዋል። ይሄንን ደግሞ እውቅና የሚሰጥ መንግስት ነው ያለው እና ልዩነቱ ግልጽ ነው። ድሮ ኦሮሞ ሆነ ሰርተህም አስተዋጽኦ አበርክተህም ቪአይፒ ሰርቲፊኬት ለማግኘት እንኳን ትቸገር ነበር። ብታገኝም በብዙ ውጣ ውረድ ነው። ይሄንን ደግሞ ከአሊ ቢራ አይተናል። አሁን ግን ይሄ እውቅና ለአቶ ያደታ ጁነዲን ለኦሮሞ ባለሀብቱ ተሰጥቷል ማለት ነው። ይሄንን ዲናይ ማድረግ አንችልም። እውቅና ልንሰጠው፣ ልናበረታታው፣ ለውጥ ስለመኖሩ ልናምን ይገባል ለማለት ያህል ነው። ምን ታስባላችሁ?